እሺ ሰላም ጤና ይስጥልን የእግር ኳስ ቤተሰቦች በዛሬው ቪዲዮ የምንሰራው ስለ ሊቨርፑል ነው። ስለ ሊቨርፑል ደግሞ ስንሰራ ለሊቨርፑል የማይመጥኑ ወይም ደግሞ ቤስት 11 ውስጥ በቃ ጭራሽ ገብተው እንዳያቸው ማልፈልጋቸውን ሶስት ተጫዋቾች ማለት ነው። በቃ ክለቡን ሁላ መልቀቅ አለባቸው። ለዚህ ክለብ መጫወት ራሱ የለባቸውም ሊቨርፑል፣ ምክንያቱም በጣም ገናና ክለብ ነው። ሊቨርፑል እንግሊዝ ላይ ሀያሉ ክለብ ነው። ስለዚህ ለዚህ ክለብ ደግሞ ስትጫወት ክለቡን የሚመጥን ተጫዋች ነው መጫወት ያለበት ማለት ነው። ስለዚህ ሶስት ተጫዋቾችን እጠቅስላችኋለሁ። ሰብስክራይብ እና ላይክ በማድረግ አብራችሁ ቆዩ ማለት ነው። እሺ ከሶስተኛ ነው የምንጀምረው። ሶስተኛ ላይ የምናገኘው ፌዴሪኮ ኬዛን ነው ማለት ነው። ኬዛን እንግዲህ እንደምናውቀው በትንሽ ገንዘብ ነው የመጣው ከጁቬንቱስ። ጁቬንቱስ የሆነ አመት ላይ በጣም ጥሩ ፎርም ላይ ነበረ። ከዛም በኋላም ጉዳት አስተናገደ። ጉዳት ካስተናገደ በኋላ ሊቨርፑል አሰልጣኝ ሲቀይር የመሰለፍ እድል እያገኘ አይደለም። ከዛ በኋላ ቤንች ላይ ሲወርድ እንግዲህ ሊቨርፑል ያስፈርማል ማለት ነው። ሊቨርፑል ከፈረመ በኋላ እንደውም ጥሩ ስታት እያሳለፈ የሚገኘው በዘንድሮ አመት ነው። ዘንድሮ አመት ላይ የመጀመሪያ ጨዋታ ላይ ተቀይሮ ገብቶ ጎል እንዳስቆጠረ እናውቃለን። ከዛም በኋላ ለተወሰኑ ጨዋታዎች ራሱ ተቀይሮ እየገባ ጎል እያስቆጠረ ነበረ ማለት ነው። ግን ከዛ ፓላስ ላይ ለምሳሌ ፓላስ ላይ ጎል አስቆጥሮ ነበር። ከዛ በኋላ ግን ኬዛ ምን እንደነካው ራሱ አላቅም። በጣም የወረደ አቋም ማለት ነው። በቃ የወረደ አቋም ፕሪሚየር ሊግ ላይ ማየት ማልፈልገው ተጫዋች፣ ሊቨርፑል ላይ አይደለም ፕሪሚየር ሊግ ላይ ማየት ማልፈልገው ተጫዋች ሶስተኛ ላይ የሚገኘው ኬዛ ነው ማለት ነው። እውነት በቃ ኳስ አያያዝ በቃ እንትናን ሳላን ቀይሮት ሲገባ ማድረግ ያለበትን ራሱ አያውቅም። በቃ ኳሱ እግሩ ስር ከገባ በኋላ ነው የሚያስበው የሚያሰላስለው ምን ላድርግ ምናምን ብሎ የሚያስበው። ቀድሞ አስቦ የሚጨርስ ምናምን አለ። ሳላ እንደዚህ እድሜው ገፍቶ እንደዚህ እየተጫወተ ራሱ ሳላኔ ለኔ 90 ደቂቃ መጫወት አለበት። ምክንያቱም በሱ ቦታ ኬዛን ቀየረን ነው የምናስገባው። ሊቨርፑልን በጣም እየገደለው ያለው ተጫዋች ኬዛ ነው ማለት ነው። ሁለተኛ ማለት ነው። ሁለተኛ ደግሞ ኬርኬዝ ነው። ኬርኬዝ ባለፈው አመት በበርንሞዝ የሚገርም ስታት እንደነበረውና የሚገርም አቋም እንዳሳለፈ ሁላችንም የምናውቀው ነው። ከዛም በኋላ ነው እንግዲህ ለሮበርትሰን ተተኪ ይሆናል ተብሎ የመጣው ማለት ነው። እኔ ግን የኬርኬዝ ሚና ዘንድሮ ምንም ነው ያልገባኝ ማለት ነው። በዚህ ነጥብ ከሊቨርፑል ደጋፊዎች ጋር ልንቃረን እንችላለን። ምክንያቱም ግማሹ የሊቨርፑል ደጋፊ ኬርኬዝ ጠቃሚ ነው ብሎ ሊያስብ ይችላል። አውቃለሁ የመጀመሪያ አመቱ ነው፣ ግን በጣም እድል እየተሰጠው ነው። በጣም ብዙ እድል እየተሰጠው ነው ማለት ነው። ለምሳሌ ዊርትዝን ልንፈርድበት አንችልም። የመጀመሪያ አመቱ ነው። ከዛ በኋላ ፕሮሰስ ነው። ምክንያቱም መሀል ላይ ነው የሚጫወተው ምናምን እስኪላመድ ምናምን ጊዜ ይፈልጋል። ኬርኬዝ ግን 90 ደቂቃ ነው እየተጫወተ ያለው፣ አይቀየርም። ግን 90 ደቂቃውን ይሄ ነው ሚናው ብትሉኝ፣ ይሄን አደረገ የምትሉኝ ነገር ካለ እስቲ ኮሜንት ላይ አስቀምጡልኝ። ጭራሽ ምንም ነው የማያደርገው። በቃ ምንም ማለት ነው። ኳስ መቀበል ማቀበል፣ ከዛ ውጪ ክሮሶችን ማድረግ፣ ኦቨርላፕ ማድረግ፣ መከላከል ላይ ምን ያለ ቤስት የምንለው ተከላካይ አይደለም በነገራችን ላይ ኬርኬዝ ማለት። ባለፈው አመት ያ የምናውቃቸው ክሮሶች ራሱ በሊቨርፑል የለም በነገራችን ላይ ጭራሽ ማለት ነው። ሊቨርፑል ሲያስፈርመው የሮበርትሰን ተተኪ ይሆናል ተብሎ ነው። ሮበርትሰን የሚያደርጋቸውን ክሮሶች እናውቃለና እሱን ክሮሶች ይሰጠናል ብለው ነበር ሊቨርፑሎች ያስፈረሙት ማለት። ግን ደግሞ ምንም እኔ ሺዩን ኔዘርላንዳዊ ቢሆን በቃ አርኔ ስሎት ምናምን ኔዘርላንዳዊ ምናምን እንትን ስለሚለው ልል ይችላል። ግን ዜግነቱም ሲጀመር ሃንጋሪያዊ ነው። እኔ ለምን ይሄን ያህል እድል እየተሰጠው እንደሆነ አልገባኝም። ሮበርትሰን በዚህ ልክ በቃ እድል ቢሰጠው ከዚህ በላይ ያስመለክተናል ማለት ነው። አንደኛው ተጫዋች በዚህ ሐሳቤ ሊቨርፑልም ተስማማላችሁ ብዬ አስባለሁ፣ ጋክፖ ነው። እኔ ጋክፖ ምን እየሆነ እንደሆነ አላውቅም። በቃ ባለፈው አመት ሊቨርፑል ዋንጫውን ሲያሳካ ጥሩ ነበር፣ ከቦክስ ውጭ ያስቆጠር ነበር ምናምን። አሁን ግን ድሪብል አያደርግም፣ ሲመታ ወደ ሰማይ ነው። እኔ ምን 90 ደቂቃ ይጫወታል? ይገባኛል የስኳር ጥበት ምናምን አለ ሊቨርፑል፣ በዛ በኩል የሚያስገባው ተጫዋች ምናምን ላይኖር ይችላል። ዊርትዝም መስመር ላይ ሲወጣ ምናምን ይሄን ያህል በቃ 10 ቁጥር ላይ እንደሚጫወተው ፐርፌክት ሆኖ ላይ ይጫወት ይችላል። ግን ደግሞ ንጉሙሃ በቃ እድል ሊሰጠው ይገባል ማለት ነው። ጋክፖ እስከ መቼ ድረስ ነው እንደዚህ እየሆነ የሚቀጥለው ማለት ነው? ኔዘርላንዳዊ ስለሆነ ነው በቃ ያምናል። በነገራችን ላይ አርኔ ስሎት በጣም ኔዘርላንዳዊ የሱ ዜግነት ያላቸውን ሊቨርፑል ላይ በጣም ነው የሚያምናቸው። በቃ 90 ደቂቃ መጫወት አለባቸው እነሱ። ግራቨንበርች ራሱ ጥሩ ባልነበረባቸው ጨዋታዎች 90 ደቂቃ ነው የሚጫወተው፣ አይቀየርም። ማካሊስተር ነው የሚቀየረው የነበረው ማለት ነው። እና አርኔ ስሎት በጣም በቃ የሆነ የኔዘርላንድ ዜግነት ተወላጅ ስለሆነ ነው እንጂ ጋክፖ እየተጫወተ ያለው ለሊቨርፑል ጭራሽ የማይመጥን ተጫዋች። እነዚህ ሶስት ተጫዋቾች ማለት ነው እኔ ለሊቨርፑል አይመጥኑም። በቃ ጭራሽ ነው የማይመጥኑት። ምክንያቱም የሊቨርፑልን ሌቭል እናውቀዋለን። ሊቨርፑል እነዚህ ሶስት ተጫዋቾች
ጥሩ ፎርም ላይ ወይም ጥሩ ፎርም ባለው ተጫዋች ተተክተው ቢሆን ኖሮ ምን አይነት ደረጃ እንደሚይዝ በቃ እውነት የደረጃ ሰንጠረዡ ይመሰከርላችሁ ነበር ማለት ነው። አሁን ካለው ደረጃ የተሻለ ደረጃ ይገባው ነበር። ግን ደግሞ እኔ እነዚህ ሶስቱ ተጫዋቾች ናቸው በቃ በጣም ተጠያቂ ማለት ነው። በጣም ተጠያቂ ማደርጋቸው። የሊቨርፑል ወሳኝ ተጫዋች ማን ነው ደግሞ ለኔ? ሶቦዝላይ ነው። ዊርትዝ ሲፈርም እንደምናውቀው አብዛኞቻቸው የሊቨርፑል ደጋፊዎችም አሰላለፍ ስታወጡ ሶቦዝላይን ከአሰላለፍ አስወጥታችሁት ነበረ። በሱ ቦታ ማን ነው? ዊርትዝ ነበር ስታስገቡ የነበረው ማለት ነው። ግን ሶቦዝላይ ምን ያክል ለሊቨርፑል ጠቃሚ ተጫዋች እንደሆነ እያሳየ ነው የዘንድሮ ዓመት ስታት። ከሁሉም በላይ ደግሞ ምስክር ሻምፒየንስ ሊግ ነው። ሻምፒየንስ ሊግ ሊቨርፑል እዚህ ለመድረሱ ዋነኛው ሶቦዝላይ ነው። ሳላ ራሱ ምን እንዳለ ታውቃላችሁ? የዘንድሮውን ዓመት የኤፍኤ ካፕ ዋንጫን ታሳካላችሁ ወይ ተብሎ ከጋዜጠኛ ጥያቄ ተጠይቆ ነበር ማለት ነው። እሱ የሚወሰነው በሶቦዝላይ ብቃት ላይ ነው ያለው። ምክንያቱም ሶቦዝላይ ምርጥ ከሆነ ሊቨርፑል ምርጥ ነው። ሶቦዝላይ በጣም አሪፍ በሆነባቸው ጨዋታዎች ሊቨርፑል በጣም አሪፍ ነው ማለት ነው። ቅጣት ምቶቹን ደግሞ የምናውቀው ነው። በቃ አርሰናል ላይ ያን የመሰለ ቅጣት ምት አስቆጥሮ ነጥብ ይዞ እንዴት እንደወጣ እናውቃለን። ከሳላ ጋር የሆነ የጀመሩት ትሪክ ነበር፣ የቅጣት ምት ትሪክ ምናምን ኮፒ ፔስት በቃ እያደረጉ 2 ጨዋታ ተከታታይ ያስቆጠረው ነበረ ማለት ነው። እና የሊቨርፑል ደጋፊዎች እናንተ የሚሰማችሁን ስሜት እስቲ አስቀምጡልኝ። ለእናንተ 3 ተጫዋች የምትሉትን እስቲ ለሊቨርፑል አይመጥኑም የምትሏቸውን 3 ተጫዋቾች ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።